الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. እንደሚታወቀው አላህ Subhanahu Wa Ta'ala ከአንድ ሰው ነው የፈጠረን። ከዛ ሰው ላይ የህይወት ጓደኛውን ሐዋን ፈጠረ። ከዛ በኋላ ይህን ሁሉ ዓለም አሰራጨ። ሰው እንደማንኛውም እንስሳ እየተተካካ የሚኖር ፍጡር ነው። ይህንን ደግሞ ማለዳ ገና አደምን ሳይፈጥር በፊት ነው ለመላእክቶች ያሳወቀው። إني جاعل في الأرض خليفة ተተካኪ ትውልድ ፈጣሪ ነኝ አለ። መላእክቶችም ጥያቄ አነሱ። أتجعل فيها من يفسد فيها ጥፋት የሚፈጽምን ደም የሚያፈስን ታረጋለህ እንደየተባለ እንደምናየው ዓለም ማለት ነው። ነፍስ ካወቃችሁ ጀምሮ እስካሁን ድረስ ሰው ሳይፈጅ ያደረበት ቀን ሰብታችሁ ታውቃላችሁ? ጥፋት የሚፈጽም ለምን ትፈጥራለህ ሲሉ እኔ አዕለሙ ማ ላ ተዕለሙና ደጋጎችም ይኖራሉ አንተም ማታውቁና አውቃለሁ። ይሄ ምን ያሳያል? ሁለት አካላት ምድር ላይ እንደሚኖሩ፣ ደግና ክፉ፣ አማኝና ከሃዲ፣ እውነተኛና ውሸታም ከተቃራኒ ነገሮች አሉ። هو الذي خلقكم فمنكم كافر ومنكم مؤمن። እዚህ ፋይቲንግ ወይም ደግሞ እውነትና ውሸት መካከል ያለ ትግል ውስጥ ደግሞ ወደ ኸይሩም የሚጠለፉ አሉ፣ ከመጥፎ ቦታ ከደጉ ቦታ ወደ መጥፎ የሚጠለፉ አሉ። የሙእሚን ቤተሰብ ሆኖ ካፊር ሙልሂድ የሚሆን አለ። ምክንያቱም እንደ አካል አይወረስም፣ ዘር አይደለ እምነትና እውቀት ነውና ከዚህ የተነሳ ጥበቃ ይፈልጋል። ጥበቃ እንኳን እያለ መስመር መሳት ሁሌ ይኖራል በሰው ልጆች ታሪክ። ለዚህ ነው አላህ Subhanahu Wa Ta'ala በየጊዜው አዳዲስ አንቢያዎችን ሲልክ የነበረው 124,000 ነብይ አንድ አጀንዳ ይዞ የመጣው። ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت። ሁሉ ድካም የተደረገው መስመር መልቀቅ ስለሚኖር ነው። መስመሩ ተጠብቆ እንዲቀጥል ሁሉም ባለበት ባለመጥፎም ባለደጉም እንደየእይታው ጥሩ ነው ብሎ ያሰበውን ለትውልድ ለማውረስ ይታገላል። ስለዚህ ዛሬ ያለ የትላንት ውጤት ነው። ይሄ እንዳለ እኛ አላህ Subhanahu Wa Ta'ala በችሮታው ሙስሊም አድርጎናል። ይሄንን እስልምና ለልጆቻችን ለማውረስ እንደው ስሙን ብቻ መሐመድ አሊ ስላልነው ጥሩ ሙስሊም ሆኖ ይቀጥላል ማለት አይደለም። ጥረት ይፈልጋል፣ ተርቢያ ይፈልጋል። ኢማን የሚባለው ነገር ተክል ነው፣ የሚተከል ቡቃያ ወይም ደግሞ ችግኝ ነው። ጥበቃም የሚያስፈልገው እንክብካቤም የሚያስፈልገው ነው። ዛሬ ዓለማችን ስርዓት አንድ ሆኖ ሁሉም ትምህርት ቤቶች ሁሉም ዓለም ላይ ትምህርት ቤቶች አሉ። የሚያስተምሩትም ተመሳሳይ ነገር ነው። አላህን ከሂሳቡ ያወጣ ቁሳዊ ትምህርት ነው የሚያስተምሩት። ታውቃላችሁ፣ በጣም ጥቂቶች ሲቀሩ። ታዲያ ይሄንን ለመቋቋም እንዴት ይቻላል? ወላጆች ትኩረት ሰጥተው ለልጆቻቸው አቂዳ ማስተማር፣ ኢስላምን ማስተዋወቅ ግዴታቸው ነው። ዋነኛው ባላደራ ወላጅ። ለዚህ ነው አላህ Subhanahu Wa Ta'ala ቁ አንፉሰኩም ወአህሊኩም ናራን የሚለው። ራሳችሁንና ቤተሰቦቻችሁን ከእሳት አድኑ የእናንተ ኃላፊነት ነው ይላል። ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁላችሁም እረኞች ናችሁ፣ ከምትጠብቁት ነገር ተጠያቂዎች ናችሁ። አደራ ተሰጥቷል። ቁሳዊ ጥበቃ ብቻ አይደለም። ዛሬ መቼስ ዱንያን ለማሳደድ ማለዳ እንወጣለን፣ ጨለማ ለብሰን እንገባለን። ልጆቻችን የሚሄዱበት ቦታ ይሄዳሉ፣ መጥተው ወድቀው ነው የምናገኛቸው ተኝተው። ሰገዱ፣ ጾሙ፣ አኽላቃቸው ምንድነው፣ ባህሪያቸው እንዴት ነው ብሎ ዞር ብሎ ለመመልከት እድል ያለው ጥቂት ነው። ሁላችንም ቤት ያለ ችግር ነው። እንግዲህ ደግሞ እንደ እድል ሆኖ እቺ 2 ወር አሁን እረፍት ናት፣ ትምህርት ቤት አይሄዱም። በዚህ ሰዓት ላይ እንኳን የተወሰነ ነገር በልጆቻችን
ጭንቅላት ላይ መትከል ግዴታችን ነው። የጠነከረ ወላጅ ጥሩ ነገር አስጨብጦ ማሳለፍ ይችላል በዚህ ጊዜ ውስጥ። ስለዚህ ይችን ነው ማስታወስ የፈለኩት። በእጃችን አይደሉም ልጆቻችንን ቀለብ እንዳለብስ ነው የምናዘጋጀው እንጂ አቅላቸውን የሚሰራ ሌላ ባላደራ ሰጥተን ሄደናል። እሱ ደግሞ የኛን አቂዳ አይደለም የሚያስተምረው። የተሰጠው ካሪኩለም አለ ያንን ነው ነጭ ስንነጋገር ማለት ነው። ያን የተሰጠውን ነው የሚያስተምረው። ያን ማወቅ አለባቸው ኦፍ ኮርስ ምንም ይሁን ምን ዓለም የሚያውቀው ማወቅ አለባቸው። ነገር ግን ራሳቸውን አጥተው አይደለም ሸይጣን የሚማርካቸው እንዲሆኑ እድል ሰጥተን አይደለም። ማንም ሰው ጥሩ ልጅ እንዲኖረው ይፈልጋል። ጥሩ ልጅ እንዲኖርህ ግን ጥሩ አባት መሆን ስለሚያስፈልግ እሱን ነው ማስታወስ የፈለኩት። ያንተ ልፋት ውጤቶች ናቸው። እንደውም አንተ ደካማ ሆነ ካንተ የተሻለ ማፍጣር ልጆች ማሳደግ ይቻላል ትኩረት ካለ። አማና ናቸው። እንግዲህ ይሄ ዲን አልእስላም ምናልባት እኛ ላይ አላህ ይፍረደውና ሊቆም ይችላል ካላስተላለፍ ነው። አዎ ይሄ ደግሞ በጣም ከባድ ተጠያቂነት ነው። ስለዚህ በልጆቻችን ላይ ትኩረት ሰጥተን እንድንሰራ ለማስታወስ ነው። ነብያችን ሰለላሁ ዐለይሂ ወሰለም በጣም በሚገርም ሁኔታ ሕፃን ልጅ በ7 ዓመቱ እንዲሰግድ እዘዙት አሉ። 7 ዓመት መደበኛው የትምህርት ዘመን ነው ታውቃላችሁ አይደል? ከዛ ቤት ያለው ምንድነው ኬጂ ምናምን ብሎ ከ4 ዓመት ጀምሮ ልምምድ ነው ብሎ ጨዋታ ነው። ዘመኑ ራሱ ይሄን አውቆታል። ነብዩ ሰለላሁ ዐለይሂ ወሰለም የጠቆሙትን ነገር በ7 ዓመት ጀምሮ ከዛ በኋላ በደንብ መያዝ ቢቻል ጥሩ አርቆ አቅጣጫ ማስያዝ ይቻላል ማለት ነው። ሙሩ الصبي بالصلاه ل7 واضربوهم عليها ل10 10 ዓመት ላይ ግን ወጥተጥማ ካስፈለገ ግረፉዋል። ምክንያቱም የሚጠቅመውን ነገር እንዲይዝ አባትነትን ሚና መወጣት ስለሚያስፈልግ ነው። አባት ጥሩ ካልሆነ ደግሞ ልጅ ጥሩ አይሆንም። የፈለገ ጥሩ ትምህርት ቤት ውስጥ አስገብተው አንተ ማትሰግድ ከሆነ እሱ አይሰግድም። ጉዳይ ብትለው ኑሮ አንተ ተሰራው ነበር። አንተ የምታጨስ ከሆነ ትርኳሹን አንስቶ አፉ ላይ ይደቅናል። ታውቃለህ። ሙሰላ ካነሳህ ተከትሎ እሱ ሙሰላ ያነሳል። ውዱእ ማድረጊያ ከያዝ ከሱም አብሮ ያደርጋል። አሁን አንተን ነው እሱ አርአያ አድርጎ ቢይዘው ነገ ከፍ ሲል ነው ደግሞ የሽማግሌ የሚለኝ እንጂ ዛሬ ካንተ በላይ ማንም የለም። በዚህ ሰዓት ነው ጥሩ ነገር ጭንቅላቱ ላይ መትከል የሚያስፈልገው። ሰውየው የተኩላ ግልገል አግኝቶ ቤቱ አሳደገ ይባላል። ፍየሎች አሉት። ፍየሎቹ ጋራ ትበላለች፣ ትጫወታለች። አንድ ቀን ግን ድብ ድብ እያሉ ተናደደችና ተኩላነቷ ትዝ ብሏት ግንጥል አርጋት አለቻት ግልገሊቱን። ከዛ ሰውየው ምን አለ? إذا كان الطباع طباع سوء ባህሪው መጥፎ ከሆነ فليس بنافع فيها الأديب አሰልጣኙ ጥቅም አያመጣም። በቀርት ሽወይሀቲ ግልገሌን ቀደድሽብኝ ወፈጀዕቲ ነፍሲ አስደነገጥሽኝም ፈመን አንባኪ አነ አባኪ ዚቡ አባትሽ ተኩላ እንደነበረ ማን ነገረሽ አላት። በደንብ ይገባችኋል ብዬ አስባለሁ። ያንተ ልጅ ነው። አንተ የምታሳየውን ነው የሚይዘው። ዛሬ እነሱ ብዙ ነገር ይቀበላሉ። ንጹህ ነው አእምሯቸው። ሲወለዱ ጤነኛ ሆነው ነው የሚወለዱት። ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትም ይሄንን ነው። ኩሉ መውሉድ ይውለዱ ዐላ አልፊጥራ ማለት በጤናማ አፈጣጠር ነው የሚፈጠረው። በቃ እስልምናን ለመቀበል ዝግጁ ነው። በዛው ነው የሚያድገው። በቃ ተፈጠረው ሽርክ አልበከለውም፣ ቢድዓ አልበከለውም፣ ኩፍር የለበትም፣ ኒፋቅ የለበትም፣ ንጹህ ነው። ግን ወላጆቹ ይሁዶች ከሆኑ ይሁዲ ያረጉታል። እነሱ የሆኑትን ነው የሚሆነውና ነሳራ ከሆኑ ነሳራ ያረጉታል። አላል ፍጥራ ካለ ሙስሊም ከሆነ ልጁ ሙስሊም ሆኖ ይነሳል። ወላጆች ናቸው። እንደውም ነብዩ ሰለላሁ ዐለይሂ ወሰለም በምሳሌ ሲገልጹ እንስሳ ከእናቷ ሆድ ስትወጣ ሙሉ አካል ኑሯት እንደምትወጣው ነው። ቀንዷ የተሰበረ እግሯ የተሰበረ አይታችሁ ታውቃላችሁ ወይ?
ሌላ በሬ ጋር ይጣላና ቀንዱ ሊሰብረው ይችላል። ገደል ገብቶ እግሩ ሊሰበር ይችላል። ሲወለድ ግን ሰባራው ነው ተሰበር አይወለድም። ስለዚህ በነበረበት ፊጥራ ላይ ማቆየት ማለት እስልምናን ማስረጽ ማለት ነው። አንድ ደግሞ ለጋዛፍ ብታርቀው ይታረቃል። ተንጋዶ እንኳን የበቀለ ቢሆን ደጋግፈን ቀጥ ብሎ እንዲወጣ ማድረግ ይቻላል። ጠሙ ከደረቀ በኋላ መልሰህ አታርቀው። እንደዚሁም ሕፃናት አሁን ባሉበት ሁኔታ ትኩረት ሰጥተን ያገኘነውን አጋጣሚ ተጠቅመን መልካም አስተዳደግ ካሳደግናቸው ወደፊትም መልካም ይሆናሉ። ለእኛም የሚጠቅሙ ለሀገርም የሚበጁ አላህም የሚወዳቸው ብሎም ለጀነት የሚበቁ ይሆናሉ። ስለዚህ በዚህ ሰዓት ላይ ማስታወስ ያለብን ይሄ ነው መስሎ የታየኝ። ለልጆቻችን አላህን እንፍራ። መጀመሪያ እኛ አላህን የምንፈራ ሰዎች እንሁን፣ እኛን ተከትለው እንዲያድጉ። ያን ጊዜ ጥሩ ትውልድ ይወለዳል። ሰውየው ዑመር ብን ኸጣብ ዘንድ መጣና ልጄ መታኝ አላቸው። ጉድ አላቸው። እንዴት ነበር ያሳደግከው አሉት። እኔ እንደምኖረው ግመል መጠበቅ ነው፣ ሌላ ነገር እንኳን ያስተማርኩት የለኝም አላቸው። ታዲያ ግመሏ መስለኸው ነዋ የመታህ አሉት። ግመል ብቻ አይደለም ሌላም ነገር ማስተማር ነበረብህ ማለት ነው። فالحاصل የልጆቻችንን ሙስተቅበል ልናስብበት ልንጨነቅበት ይገባል ለማለት ነው። ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آله وأصحابه ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اقسم لنا من خشيتك ما تحول به بيننا وبين معاصيك ومن طاعتك ما تبلغنا به جنتك ومن اليقين ما تهون به علينا مصائب الدنيا ومتعنا اللهم بأسماعنا وأبصارنا وقواتنا ما أحييتنا واجعله الوارث منا واجعل ثأرنا على من ظلمنا وانصرنا على من عادانا اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم احمي حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون